ሰላም ጤና ይስጥልኝ እንደምን አላችሁ የ10ኛ ክፍል ማትማቲክስ ዩኒት 1 ሪሌሽን ኤንድ ፋንክሽን የሚለው ዩኒት ላይ እንገኛለን። በዛሬው ዕለት የዩኒቱን 4ኛ ክፍል ነው የምንማማረው ማለት ነው። ግራፍ ኦፍ ኳድራቲክ ፋንክሽንስ የሚል ቶፒክ አለን። በአጭሩ ስለ ኳድራቲክ ፋንክሽን እየተማርን የምንቆይበት ክፍል ነው የሚሆነው ማለት ነው። ከዚህ ቀደም በፓርት 1 ስለ ሪሌሽን አውርተናል። ፓርት 2 ላይ ስለ ፋንክሽን፣ ፓርት 3 ላይ ታይፕስ ኦፍ ፋንክሽን የሚል ነገር ስናይ ነበረ። በዛሬው ዕለት ደግሞ ግራፍ ኦፍ quadratic functions በሚል ቶፒክ ላይ የተማርን እንቆያለን። አብራችሁ ይቆዩ። Okay, a function defined by f of x which is equal to x squared plus bx plus c where a, b, c are real numbers and a different from 0 is called quadratic function. አይታችኋል። መጀመሪያ ግራፉን ከማየታችን በፊት quadratic function ምን እንደሆነ ማወቅ ስላለብን quadratic function በዚህ way define ያደርገዋል። f of x which is equals to ax square plus bx plus c ወይም y which is equal to x square plus bx plus c ፎርም የሚጻፍ ከሆነ ሶስቶቹ ኮንስታንቶች a b c የሚባሉት ሪል ነምበሮች ናቸው። የx ስኩዌር ኮኤፊሺየንት ያ ማለት a ከ0 መለየት መቻል አለበት። 0 ከሆነ የa ዋጋ 0 የሚሆን ከሆነ bx plus c ይሆናል። bx plus c ደግሞ ምንድነው? ኳድራቲክ ሳይሆን ሊኒየር ፋንክሽን ነው የሚሆነው ማለት ነው። ምክንያቱም ከዚህ ቀደም ስለ ሊኒየር ፋንክሽን ስለተማር the point a is called the leading coefficient of the function ስለዚህ a ምን ትባላለች? leading coefficient of the function f እንላታለን ማለት ነው። ለምሳሌ f of x which is equals to 3x square minus 2x plus 5 is a quadratic function with a 3 ነው b minus 2 ነው and c ደግሞ 5 አይታችኋል። a is 3 b is minus 2 and c is 5. Quadratic functions are useful in many applications in mathematics when a linear function is not sufficient. እንግዲህ linear function አስፈላጊ ማለት በቂ ሆኖ ሳይገኝ linear function ማለት ax plus b ፎርም የሚጻፍ ነው። f of x which is equal to x plus b ተብሎ ከተጻፈ linear ነው። በዚህ linear function የሆነ ማትማቲክስ መግለጽ ካልቻል በquadratic function እንገልጸዋለን ማለት ነው። For example, the motion of an object thrown either upward or downward is modeled by a quadratic function. የሆነ ነገር ለምሳሌ ብንወረውር ልክ ምን አይነት ቅርጽ ይኖረዋል መሰላችሁ? ለምሳሌ ድንጋይ ወደ vertical direction ምናምን ብትወረውሩ የሆነ ፓራቦላ የመሰለ ቅርጽ ወይም projectile motion አይነት ይኖረዋል። projectile ስል ምናልባት አዲሳችሁ ከሆነ ከርቭ የሆነ ማለት ነው። ስለዚህ እንደዚህ አይነት ነገሮችን በኳድራቲክ ፋንክሽን ነው የምንገልጻቸው። ምክንያቱም ሊኒየር ፋንክሽን ስትሬት ላይን ስለሆነ ግራፉ ስትሬት የሆኑ ነገሮችን ብቻ ለመግለጽ ነው የምንጠቀምበት። the graph of quadratic function is a curve which is called ምን ይባላል? ፓራቦላ እንለዋለን። ፓራቦላ okay and parabola may open upward or downward and vary in width and steepness but they all have the same basic U shape. ፓራቦላ ምንለው ምናልባት ስንተኛ ክፍል ነው የሚኖረው? በድሮ 11ኛ ክፍል አለ ኮኒክ ሴክሽን የሚባለው ጋር እሱ ጋር ፓራቦላ ሃይፐርቦላ ምናምን የሚባል ነገር አለ። anyhow ፓራቦላ ምንለው either open upward or downward ያ ማለት ወደ ላይ ሊታጠፍ ይችላል ወይም ወደ ታች ሊታጠፍ ይችላል ማለት ነው። ግን ዊድዙና ስቲፕነሱ ያ ማለት ዊድዙ ስንል የመታጠፍ ቴንዳንሲው በጣም ሰፊ ሊሆን ይችላል ወይም ጠባብ ሊሆን ይችላል። ወርታችን ነው ያለ all parabola are symmetric with respect to the line is called the axis of symmetry. symmetric ማለት እኩል መታጠፍ የሚችል ማለት ነው። and a parabola intersect its axis of symmetry at a point is called vertex of the parabola. የሆነ ፓራቦላ እንግዲህ symmetrical የሚታጠፍበት ወይም intersect የሚደረግበት ፖይንት vertex ይባላል ወይም vertex of the parabola እንለዋለን። many quadratic functions can be graphed easily by a hand using a technique of sketching or shrinking and shifting or translation. the parabola y is equal to x square. ለምሳሌ እንግዲህ ፓራቦላን ቤዚካሊ በእጃችን ልንስለው እንችላለን እያለ ነው በስኬቺንግ ማለት ነው ወይም shrinking and shifting በሚባል ሜተድ በሱ ልንስለው እንችላለን። anyhow ምናልባት እዚህ ላይ ግራፍ ካለን ነው ያለን ይሄን ኒውት ለምሳሌ ይሄ ግራፍ የኳድራቲክ ፋንክሽን ግራፍ ነው።
ፓራቦላ ማለት እንደዚህ አይነት ቅርጽ ያለው ማለት ነው። ኦፕን አፕዋርድ ማለት እንደዚህ ወደ ላይ ነው የታጠፈ አይታችሁት ሆነ ዩ ሻፕ። ኤንድ ኦፕን ዳውን ዋርድ የምንለው ደግሞ የዩ ሻፕ ሲገለበጥ የኤን ሻፕ እንበለው ኤን ወይም የሆነ በፊደል የመሰለው የሀ ፊደል ቢሆን የበፊደል የመሰለ ከሆነ ኦፕን ዳውን ዋርድ እንለዋለን፣ የኛው ኦፕን አፕዋርድ እንለዋለን። ስለዚህ ይህም ፓራቦላ እንለዋለን ማለት ነው። ሶ እዚህ ጋር ኖት አለን። the simplest form of quadratic equation is y which is equal to x square. ኦኬ እንግዲህ ከዚህ ቀደም ታስታውሳችሁ f of x which is equal to x square plus bx plus c ነበር ያ። እዚህ ጋር x square ብቻ ብሏል። bx plus c የት ሄዶ ነው? የb ዋጋ 0 ነው ማለት ነው። የc ዋጋም 0 ነው ማለት ነው። የa ዋጋ ግን እዚህ ላይ ኮኤፊሺየንቷ 1 ነች። ስለዚህ a which is equal to 1 b እና c ደግሞ 0 ናቸው እያለኝ ነው። the simplest quadratic equation እንግዲህ ይቺ ነች። the following are observed of the graph of h of x is equal to x square ወይም simply y is equal to x square የሚባል ፋንክሽን ቢሰጠኝ ምን አይነት ፋንክሽን ነው ማለት ነው? የፋንክሽን ኳድራቲክ ፋንክሽን ቢሰጠኝ ግራፉ ላይ ኦብዘርቭ የሚደረጉ ነገሮች እዚህ ላይ ሊስት ተደርገዋል። የመጀመሪያው since squaring squaring any number gives the positive number, the value of y are always positive except when x which is equal to 0 and in this case y which is equal to 0። ግልጽ ነው። ምን መሰላችሁ? y which is equal to x square ነው የሚለው ፋንክሽኑ። ስለዚህ ማንኛውንም ቁጥር ከ0 በስተቀር ስኩዌር ስታደርጉት የሚሰጠን ቫልዩ ምንድነው? ፖዚቲቭ ነው። አንድን ስኩዌር አድርጉት አንድ ይሰጠናል። ሁለትን ስኩዌር 4፣ ሶስትን ስኩዌር 9፣ አራትን ስኩዌር 16፣ 5 25 እያለ ይቀጥላል። ሌሎች ቁጥሮችንም ስኩዌር ብታደርጓቸው ፖዚቲቭ ቁጥር ነው የሚሰጣችሁ። ለምሳሌ ኔጌቲቭ ቁጥሮችን ስኩዌር ብናደርግ ኔጌቲቭ 5ን ስኩዌር ብናደርገው 25 ነው። ኔጌቲቭ 6ን ስኩዌር ብናደርገው 36 ነው። ኔጌቲቭ 4ን ስኩዌር ብናደርገው ፖዚቲቭ 16 ነው። ስለዚህ ኦልዌይስ ፖዚቲቭ ነው የሚሰጠን። ሶ እዚህ ጋር የኤች ኦፍ ኤክስ ዋጋ ምን ጊዜ ምን ይሆናል? ፖዚቲቭ ነው። whenever we use any number for x ለኤክስ ማንኛውንም ቁጥር ብንጠቀም ማለት ነው። ሁለተኛ as x increase in size so does x square but the increase in the value of x square is faster than the increase in x። ኤክስን ኢንክሪዝ ባደረግነው ቁጥር ኤክስ ስኩዌርም አብሮት ኢንክሪዝ ያደርጋል፣ በት ስፒዱ ይለያያል። አሁን የኤክስ ዋጋን 1 2 3 4 5 6 ብናደርገው ስኩዌሩ ግን ምን ይሆናል? 1 4 9 16 25 36 49 አይታችኋል። 64 81 100 እያለ ይሄዳል። ስፒዱን አይታችሁታል ስኩዌር ሲሆን። ስለዚህ ኤክስ ኢንክሪዝ ሲያደርግ ኤክስ ስኩዌርም ኢንክሪዝ ያደርጋል፣ ግን ኤክስ ስኩዌር ኢዝ ፋስተር ዳን ዘ ኢንክሪዝ ኢን ኤክስ ይለኛል። ሶስተኛ ዘ ግራፍ ኦፍ ዋይ ኢዝ ኢኳልስ ቱ ኤክስ ስኩዌር ኢዝ ሲሜትሪክ አባውት ዘ ዋይ አክሲስ። ዛት ሚንስ ዋይ አክሲስ ሚንስ ሲምፕሊ ኤክስ ዊች ኢዝ ኢኳልስ ቱ 0 ማለት ነው። ዋይ አክሲስ ማለት ይሄ ማለት ነው። ይሄ ላይን ማለት ኤክስ ዊች ኢዝ ኢኳል ቱ 0 ማለት ነው። ይሄ ላይን ወይም ዋይ አክሲስ ይባላል። ስለዚህ ሲሜትሪ ነው ማለት ይሄንን ግራፍ እኩል ልናጥፍበት የምንችለው በዋይ አክሲስ ነው መታጠፍ የሚችለው ማለት ነው። ኦኬ for example if x which is equal to 3 the corresponding y value is 3 square which is 9. if x which is equal to minus 3 then the y value is negative 3 square which is 9. the two x value are equidistant from the y axis. እዩ አሁን ኤክስን 3 ባደርገው ወደዚህ ስኩዌሩ 9 ይመጣል። አሁንም ኤክስን ወደዚህ ኔጌቲቭ 3 ባደርገው ስኩዌሩ 9 ይመጣል። ስለዚህ ከዚህ ይዞ እስከዚህ ያለው ርቀት እኩል ነው ከዚህ ይዞ እስከዚህ ያለው። ሶ እኩል ዲስታንስ ስላለው ነው ሲሜትሪ ሆነው ማለት ነው። አሁን ከይች ይዞ እስከዚች ድረስ እስከ ቀዩ ላይን እና ከዚች ላይን እስከዚች ድረስ በቃ ስትሬት በድ ምንድነው ማለት ነው? ይቺ እኩል የምከፍለው መስመር ነች ዋይ አክሲስ እንደማለት ነው። one to the left and one to the right but the two y values
are in the same height above the x-axis ይላል። 1 to the left 1 to the right ሲል -3 እና 3 ነው። አንዱ በግራ አንዱ በቀኝ ግን ከዋይ አክሲሱ ጋር እኩል ዲስታንስ አለው። በዚህ ምክንያት ዋይ አክሲስ ሴሜትሪ the symmetry axis ነው እንላለን ወይም line of symmetry ነው ማለትም እንችላለን ማለት ነው። referring to figure 1.28 ይህንን ሪፈር በማድረግ we observe the following አሁን ይህን ግራፍ ይዩት እንግዲህ y which is equal to x square ነው። ይህን በማየት እዚህ ላይ የምናገኛቸው the line x which is equal to 0 simply y axis ማለት ነው is called the line of symmetry for this quadratic function ይህ ላይን line of symmetry ይባላል። ሁለተኛ the line y is equal to 0 simply the x axis which is called the orthogonal axis for this quadratic function ይህ ላይን ደግሞ ምን ይባላል? orthogonal axis ይባላል። orthogonal axis ስለዚህ ግራፉ ከዚህ ላይን ነው የሚጀምረው። ከዚህ ላይን በላይ ነው እንጂ ከዚህ ላይን በታች የለም። ስለዚህ orthogonal axis ይህ ደግሞ line of symmetry ይባላል ማለት ነው። If the equation is psi y which is equal to x square, then the graph will be similar to that of y which is equal to x square, but will lie above it. Okay? For example, when x is equal to 1, the value of x square is 1, but the value of the x square is 2. The y value for y which is equal to x square is above that of y is equal to x square. Similarly, for the equation y which is equal to x square over 2, the graph is similar to that of y which is equal to x square except line below. አሁን ይኸው ተመልከቱ። ግራፉ ምን ጊዜ የሚጀምረው እዚህ ላይ ማንኛውንም ኮፊሸንት ብንጠቀም ማንኛውንም ሊዲንግ ኮፊሸንት ብንጠቀም የሚጀምረው ከኦሪጂኑ ነው። ግን ዊድዙ ይለያያል። አበብ ኤንድ ቢሎ የሚለው ለማለት መሰላችሁ። ለምሳሌ ግሪን ላይን ዩት ግሪን ግራፉን ዩት y is equal to x አሁን እዚህ ላይ ሊዲንግ ኮፊሸንቱ 2 ነው። ስለዚህ ከሁሉም በላይ ነው ያለው እና ዊድዙ ጠባብ ነው። እንደምታዩት ጠባብ ነው። ያ ማለት ቶሎ ብሎ ነው ፋስተር ነው የሚያድገው። የግራፍ ቶሎ ነው የሚያድገው ማለት ነው። አይለጠጥም። y which equal to x square ደግሞ የቀዩ ላይን ነው ከአረንጓዴው በታች ማለት ነው። ኮፊሸንቱ ስለሚያንስ ማለት ነው። ከዚህኛው እዚህ ጋር ኮፊሸንቱን በሃፍ ብንቀንሰው ሞር ይለጠጣል። አይታችኋል? ብሉ ላይ ወይም ሰማያዊ ከለር ያለው ሞር ተለጠጠ። so the graph of y is equal to x square a 1/2 1 እና 2 ሲሆን እንደዛ አይነት ነገር ነው የምናገኘው ማለት ነው። ስለዚህ ኮፊሸንቱን እየጨመርነው በመጣን ቁጥር ዊድዙ እየቀነሰና አበብ እየሆነ ይመጣል። አበብ እየሆነ ይመጣል ማለት ግን ከ0 ወይም ከኦሪጂኑ ለቆ ወደ ላይ ይወጣል ማለት አይደለም። ከኦሪጂኑ ለቆ ወደ ላይ የሚሄድበት ኬዝ አለው። እሱን ኬዝ እናየዋለን ወደታች። ሌላው sketch of y is equal to x square for different positive value of a አሁን የተለያየ የa ዋጋን በመጠቀም እንዴት አድርገን ስኬች ማድረግ እንችላለን? Consider now the choice a which is equal to -1 with the equation y is equal to -x square. In this case, the graph of the equation will be the same shape, but now instead of being above the x-axis, it is below the x-axis or simply below the orthogonal axis. ከኦርቶጎናል አክሲሱ በታች ይሆናል ማለት ነው። ኦኬ በሌላ አገላለጽ ምን እያልኳችሁ ነው? ግራፉ ኦፕን ዳውንዋርድ ይሆናል። አሁን እዚህ ጋር እንደምታዩት ኦፕን አፕዋርድ ነው፣ ወደ ላይ ነው የታጠፈው። ኮፊሸንቱ ኔጌቲቭ ከሆነ ግን ዳውንዋርድ ይሆናል ማለት ነው። አሁን እዚህ ጋር ይዩት። ለምሳሌ ኔጌቲቭ ኮፊሸንት ተጠቅመን የኤክስ ዋጋ -3 -2 -1 0 1 2 3 ብንጠቀም f of x which is equal to -x square ያ ማለት ይህን ስኩዌር ስናደርገው 3 ስኩዌር ሲሆን 9 ሳይኑ ኔጌቲቭ እንደሆነ ማለት ነው። ምክንያቱም ኔጌቲቭ ስኩዌር አይሆንም ውጭ ስለሆነ ያለው 4 1 0 1 4 9 ይሆናል ስኩዌር ስታደርጉት የኤክሱን ዋጋ ማለት ነው። ሁለት እጥፍ ደግሞ ስኩዌር ስታደርጉት ያ ማለት ይህንን በሁለት አብዙት ማለት ነው። 9 በ2 18 4 በ2 8 1 በ2 2 0 በ2 0 1 በ2 ያው ሳይኑ እንዳለ ሆኖ ማለት ነው። ሃፍ ብናደርገውስ ኔጌቲቭ ኦፍ ሃፍ ኤክስ ስኩዌር ኤክስ ስኩዌር እዚህ ጋር ተሰጥቶኛል። ይሄም ለሁለት ማካፈል ማለት ነው። ይሄን ፓርት ለሁለት ማካፈል ከዛ መጨረሻ ላይ የነዚህን የሶስቶችን ግራፍ መሳል
እዩት። example of y equal to x square for the various negative value of a are sketched in the following figure ይለኛል። ተመልከቱት። አይታችኋል። አሁን ቅድም ላይ ምንድን ነበር ያልነው? የላይኛውን እዚህ ጋር 2x ስኩዌር አይደል አረንጓዴው። ስለዚህ ዊድዙ ጠባብ ይሆንና ከላይ የሆነ ነበር። እዚህ ጋር ደግሞ በተቃራኒው ከስር ይሆናል። ዊድዙ ግን ጠባብ ነው። ዜን ኮኤፊሽንቱ ኔጌቲቭ 1 የሆነ ደግሞ ወይም ኮኤፊሽንቱ 1 የሆነ ደግሞ ሬድ ላይን ሃፍ ሲሆን ያው ተመሳሳይ ነው። ልዩነቱ ምንድነው? አንደኛው ወደ ላይ ነው፣ አፕዋርድ ነው ኦፕን የሆነው ፖዚቲቭ ኮኤፊሽንት ሲኖረው፣ ኔጌቲቭ ኮኤፊሽንት ሲኖረው ደግሞ ዳውንዋርድ መሆኑ ነው እንጂ ተመሳሳይነት አለው ማለት ነው። እና እዚህ ላይ ኦብዘርቭ የምናደርገው y axis ወይም x which is equal to 0 is the line of symmetry and the x axis that means y which is equal to 0 is the orthogonal axis ነው ማለት ነው እንዳለ ነው። አሁን ደግሞ ሌላ ነገር ላይ እንግባ። እስካሁን እንግዲህ ax square ነው ስንሰራ የነበረው ax square whether a is a negative or a positive ያ ማለት a ኔጌቲቭን ፖዚቲቭን በማድረግ ሶ አሁን ፕላስ ሲ በማድረግ እስቲ እንየው። the graph of y is equal to x square plus c ሲ በመጨመር ምን ሊሆን ይችላል? ሲ ሜቢ either ፖዚቲቭ or ኔጌቲቭ ልትሆን ትችላለች። አሁን እዚህ ጋር ጠቅለል ሳደርግላችሁ x square plus c a ፖዚቲቭ ሆኖ ሲ ደግሞ either ፖዚቲቭ or ኔጌቲቭ ሊሆን ይችላል። ስለዚህ ግራፉም እንደሚሆነው ምን ጊዜም አፕዋርድ ነው። ሲ ፖዚቲቭ ከሆነች ከኦርቶጎናል አክሲሱ ከፍ ይላል። ሲ ኔጌቲቭ ከሆነች ደግሞ ከኦርቶጎናል አክሲሱ ዝቅ ይላል ማለት ነው። እዩ ለምሳሌ having the general formula ይላል y is equal to x square plus c as an example of this y is equal to x square plus 2 ቢሰጠን መጀመሪያ x ስኩዌርን እንሰራለን። x ስኩዌር ይቺ the red line ማለት ነው። y is equal to x square ዜን ፕላስ 2 ታለን 2 ዩኒት ወደ ላይ እንወጣለን። 2 ዩኒት ከዚህ እስከዚህ ድረስ 2 ዩኒት እንወጣለን። y is equal to x square plus 2 ማለት ይሄ ነው ወደ ላይ ማለት ነው። አሁን ደግሞ y which is equal to x square minus 2 ቢሰጠንስ? ማይነስ 2 ቢሰጠን ደግሞ 2 ዩኒት ወደ ታች እንወርዳለን ማለት ነው። ኔጌቲቭ ሆነ እንደምታዩት 2 ዩኒት ወደ ታች እንወርዳለን። ከማን ነው 2 ዩኒት የምንወርደው? ከኦርቶጎናል አክሲሱ ወይም y which is equal to x square ከዚህ ወደ ታች እንወርዳለን ማለት ነው። ሶ እንግዲህ መጀመሪያ ምንድነው የምናደርገው ነው የሚለን እዚህ ጋር y which is equal to x square የሚለውን ግራፍ እንሰራና ፕላስ 2 ከሆነ 2 ዩኒት ወደ ላይ ማይነስ 2 ከሆነ 2 ዩኒት ወደ ታች እንወጣለን የሚለን ሌላ ነገር የለውም። ሌላው ደግሞ the graph of y which is equal to a into x minus k the whole square አይነት ፎርም ቢሰጠንስ? ይሄ ደግሞ ሌላ ነገር ያስከትላል። In the example considered so far, the axis of the symmetry is the y axis. Therefore, the line x which is equal to 0 እንደማለት ነው axis of symmetry። በዚህ ኬዝ ግን axis of symmetry አይኖረውም። The next possible incurrent function which has its axis of symmetry is not on the y-axis. A case in a point to this function y which is equal to x minus 3 the whole square has the same shape and the same orthogonal axis as y which is equal to x square, but the axis of symmetry is the line x which is equal to 3 ይሆናል ማለት ነው። አሁን እዚህ ጋር ትኩረት ያስፈልጋል። y which is equal to x minus k the whole square ፎርም ቢሰጣችሁ ለምሳሌ x minus 3 the whole square ቢሰጠን መጀመሪያ ምንድነው የምናደርገው? y which is equal to x square ግራፍን እንሰራለን። እንደዚህ ከዚህ ጀምረን እንደዚህ አይነት ግራፍ ማለት ነው። ከዛ 3 ዩኒት ወዴት? ወደ ራይት ዳይሬክሽን እንወስደዋለን። ወደ ራይት ዳይሬክሽን። እዚህ ጋር ፕላስ ቢሆን ኖሮስ ወደ ሌፍት ዳይሬክሽን 3 ዩኒት እንመጣ ነበር ማለት ነው። ኦኬ ሶ እንደሚለው እንግዲህ y equal to x square ከሰራን በኋላ 3 ዩኒት ወደ ራይት እንሄዳለን ወይም ወደ ቀኝ አቅጣጫ እንሄዳለን ነው የሚለው። እና ለዚህ ግራፍ ሲሜትሪው ምንድነው? ይሄ እዚህ ጋር በመሃሉ የሚያልፍ ነው። ይቺ ደግሞ ላይን x which is equal to 3 ነች። ስለዚህ x which is equal to 3 is the line of symmetry for this graph እንደማለት ነው።
ኦኬ ሶ እዚህ ጋር የተቀመጠው ነገር ከዚሁ ጋር የተገናኘ ነገር ነው። for the graph of the quadratic function of the form f of x which equal to x square y which equal to x square plus c a different from 0 c is a real number we can summarize as ብሎ እዚህ ጋር እንግዲህ ሰመራይዝ የምናደርግባቸው ፖይንቶች አሉ። አንደኛ if a greater than 0 the graph opens upward if a less than 0 the graph opens downward ይህን ትይዛላችሁ። a ፖዚቲቭ ከሆነ ወደ ላይ ነው የሚታጠፈው፣ ኔጌቲቭ ከሆነ ወደ ታች። the vertex is 0 0 for f of x equal to x square x square ከሆነ vertex 0 0 ይሆናል። axis of symmetry y axis ይሆናል። and 0 c for y equal to x square plus c በዛ አይነት ፎርም ከተሰጠን vertexአችን a, c ይሆናል ማለት ነው። እና c ደግሞ y equal to c ደግሞ axis of symmetry ትሆናለች። ኖ axis of symmetry ሳይሆን axis of symmetry በዚህ ኬዝ ራሱ ነው y axis ነው። axis of symmetry ታች ላይ ምናልባት ካለ ለዚህ ነው axis of symmetry የምትሆነው እዚች ጋር ማለት ነው። ይቅርታ the domain is all real number ነው። ዶሜኑ all real number ይሆናል። ሬንጁን ስናይ ኦፕን አፕዋርድ ከሆነ all positive real number፣ ኦፕን ዳውንዋርድ ከሆነ all negative real number ይሆናል ሬንጁ ማለት ነው። አራተኛ the vertical line that passes through the vertex is the axis of the parabola or the axis of symmetry እንለዋለን። vertical የሚሰመር ላይን ወይም በኦሪጂኑ የሚያልፍ vertical line ምን ይባላል? axis of symmetry እንለዋለን ማለት ነው። አምስተኛ if a greater than 0 the range is the set of negative non-negative real number or simply ምን ማለት ነው? non-negative ማለት ዜሮን ጨምሮ ፖዚቲቭ real number እንደማለት ነው። okay for f of x which is equal to x square and the set of real number says that y greater than or equal to c for y which is equal to x square plus c አይታችኋል። በዛ አይነት ኬስ ከተሰጠን ደግሞ y which is equal to x square plus c ከተሰጠን ሬንጁ ምን ይሆናል? all real number greater than c ይሆናል ማለት ነው። ከሲ በላይ ያለ ማንኛውም real number ሬንጁ መሆን ይችላል እንደማለት ነው። c ካለለች ግን all positive real number including 0 እንደማለት ነው። lastly መጨረሻ if a less than 0 ከሆነስ the range is the set of non-positive real number or simply negative real number including 0 ማለት ነው for y or f of x equal to x square and the set of real number says that y less than or equal to 0 for y which is equal to x square plus c እዚህ ጋር ምናልባት አሁን እናንተ ላይ ሳስበው ምላችሁ ነገር የሆነ የሚከብዳችሁ መስሎ ይታየኛል። እኔ ሲምፕሊስ ፈጥን የሆነ በእኔ እየታያየሁት ነው። anyhow a less than 0 ከሆነ ማለት እዚህ ጋር ኔጋቲቭ ኦፍ ተብሎ የሚቀመጥ ከሆነ ወይም የኮኤፊሺየንቱ ኔጌቲቭ ከሆነ ሬንጁ ምንድነው የሚሆነው? ኔጌቲቭ ሪል ነምበር ኢንክሉዲንግ 0 ይሆናል። y which is equal to x square plus c ፎርም ከተሰጠና የa ዋጋ ኔጌቲቭ ከሆነ ሬንጁ ምን ይሆናል? ከ0 ማን ነው ከሲ በታች ያለ ማንኛውም ቁጥር ይሆናል ማለት ነው። ወይም y less than or equal to c ይሆናል ማለት ነው። ስለዚህ በዛው እንድትረዱልኝ ይፈልጋለሁ ማለት ነው። አሁን እዚህ ጋር እስቲ የተወሰነ ነገር ነው ግልጽ ለማድረግ f of x which is equal to x square plus 1 አለ። አሁን ከኦሪጂኑ 1 ዩኒት ወደ ላይ ይወጣል እና ኦፕን አፕዋርድ ነው የሚያደርግ የዚህ ግራፍ። ዶሜኑ ምንድነው የሚሆነው? ዶሜኑ ኦል ሪል ነምበር ነው። ሬንጁ ደግሞ ከማን በላይ? ከአንድ በላይ የሆነ ሪል ነምበር ነው የሚሆነው። ከአንድ በላይ አንድን ጨምሮ ማለት ነው። ኦኬ አክሲስ ኦፍ ሲሜትሪ ራሱ y አክሲስ ነው። በተቃራኒው ደግሞ እዚህ ላይ ብንመጣ ተቃራኒ እኮ ልንለው አንችልም። አክሲሱ አክሲስ ኦፍ ሲሜትሪ ራሱ y አክሲስ ነው። ኦፕን አፕዋርድ ነው የሚያደርገው። ዶሜናችን ኦል ሪል ነምበር ነው። ሬንጃችን ደግሞ ከኔጌቲቭ 3 በላይ እዚህ ጋር ስንመጣ ደግሞ x - 1 ዶል ስኩዌር ይላል። 1 ዩኒት ወደ ራይት እንሄዳለን። x ስኩዌር የሚለውን ግራፍ ከሰራን በኋላ 1 ዩኒት ወደ ራይት እንሄዳለን። x which is equals to 1 is the axis of symmetry for this graph
ዶሜናችን ኦል ሪል ነምበር ነው። ሬንጃችን ደግሞ ኦል ፖዚቲቭ ሪል ነምበር ኢንክሉዲንግ 0 ብለን መጓዝ ነው። አሁን የዲ እና የኢ ልዩነቱ ዲ ወደ ራይት ነው ሽፍት የሚያደርገው፣ ኢ ደግሞ ወደ ሌፍት ነው ሽፍት የሚያደርገው ማለት ነው። ሌላ ልዩነት የለውም። ስለዚህ በዚህ way አንደርስታንድ ታደርጋላችሁ። ሌላኛው ደግሞ ግራፍ ኦፍ y = a into x minus k whole square plus m አይታችኋል። a into x plus k whole square-ን አይተናል። ፕላስ m ደግሞ ሌላ ተጨመረበት ማለት ነው። አሁን በዚህ ጊዜ መጀመሪያ m ሳይኖረው ግራፉ ምንድነው የሚሆነው? ከኦሪጂኑ ወደ ራይት ወይም ወደ ሌፍት ነበር ሽፍት የሚያደርገው። ፕላስ m ሲሆን ግን ሽፍት አድርጎም ወይ ወደ ላይ ወይ ወደ ታች depending on the value of f value ይቀየራል ማለት ነው። So far, two separate cases have been discussed. The first standard quadratic function has its orthogonal axis shifted up or down. Second, a standard quadratic function has its axis of symmetry shifted left or right. ሁለት ነገሮችን አይተናል ከዚህ ቀደም። አንደኛ ግራፉ ወደ ላይ ወይም ወደ ታች ሽፍት ማድረጉ፣ ሁለተኛ ወደ ሌፍት ወይም ወደ ራይት ሽፍት ማድረጉ። አሁን ደግሞ ሁለቱም የሚሆኑበት ኬዝ ነው ይሄ። ወደ ራይት ሽፍት አድርጎ ወደ ላይ ሊወጣ ይችላል፣ ወደ ታች ሊወጣ ይችላል። ወደ ሌፍት ሽፍት አድርጎ ወደ ላይ ሊወጣ ይችላል፣ ወደ ታች ሊወጣ ይችላል ማለት ነው። በኤም ነው የሚወሰነው። ኦኬ the quadratic function y = x square is shifted so that its axis of symmetry is at x = 3 and the orthogonal axis is at y = 2. Write down the equation of the new curve. Find the coordinates of the point where it crosses the y-axis and sketch the new curve shifted from y = x square. አሁን እንደዚህ አይነት ነገር ተሰጣችሁ። ምሳሌ ነው። y = x square የተባለ ግራፍ ሽፍት አረገ። ሽፍት ያደረገው its axis of symmetry is at x = 3. axis of symmetry 3 ላይ ነው አለ። ያ ማለት ከኦሪጂኑ ወደ ራይት ሽፍት አድርጓል ማለት ነው 3 ዩኒት። and its orthogonal axis is y = 2. ያ ማለት ደግሞ ከዋናው ከኤክስ አክሲስ 2 ዩኒት ወደ ላይ ወጥቷል እንደማለት ነው። እዩ አሁን ኢኩዌሽኑ ራይት ዳውን አድርጉ፣ ፖይንቶችን አውጡ፣ ስኬች አድርጉ ነው የሚላል። a the new curve y = x - 3 square is symmetric about x = 3 and is shifted up by 2 units. So its equation is y = x - 3 whole square plus 2. እዩት፣ አስተውላችሁት። የመጀመሪያው y = x square ነበረ። 3 ዩኒት ወደ ራይት ሽፍት ስላደረገ ወይም x = 3 axis of symmetry ነው ስለተባለ x - 3 whole square እንለዋለን። ከዛ ይሄ እንዳለ ሆኖ ኦርቶጎናል አክሲሱ y = 2 ነው አለ። ኦርቶጎናል አክሲስ ከዚህ ቀደም y አክሲስን ነበር ስንጠቀም የነበረው። 2 ዩኒት ሙቭ አድርጓል ማለት ወደ ላይ ወተናል ማለት ነው 2 ዩኒት። ስለዚህ ፕላስ 2 አደረግን። ወደ ታች ቢሆን ነው ወይም y = -2 ቢባል ነው -2 ነበር። ዜን መጨረሻ ላይ ግራፉን ሳሉ ነው የሚለው። የማንን ግራፍ? x - 3 whole square plus 2። አሁን ስሉ ካለ ሰየው እናየዋለን። ከሌለ ግን እዚሁ ላይ በቃላችን ግራፉ እንዴት እንደሚሆን ልንገራችሁ። x - 3 whole square ማለት y = x square ግራፍ እንዳለ ሆኖ ወደ ራይት 3 ዩኒት ሙቭ ያደርጋል። ሲሜትሪክ አክሲሱ ምን ሆኖ? ሲሜትሪክ አክሲሱ x = 3 ሆኖ ማለት ነው። ዜን ፕላስ 2 ስናደርገው 2 ዩኒት ወደ ላይ ይወጣል ማለት ነው። አሁን 2 የማን ዋጋ ነች? የኤም ዋጋ። 3 የማን ዋጋ ነች? የኬ ዋጋ። የኤ ዋጋ ስንት ነች? እዚህ ጋር 1 ነች ማለት ነው። ግራፉ ይኖራል ይመስለኛል። እዩት። አሁን y = x square ማለት በዚህ ነበር የሚያልፈው። ግን y = x - 3 ማለት ልክ ወደዚህ 3 ዩኒት መጣ እዚች ጋር ነበር የሚሆነው። ፕላስ 2 ስለሆነ 2 ዩኒት ወደ ላይ ወጣን። አይታችኋል እዚች ጋር። ስለዚህ ይቺ እንደዚህ ሆሪዞንታል የምትሰመር ላይን ጫፏን ወይም
ቨርቴክሷን ነክታ የምታልፍ ላይን ምን ትባላለች? ኦርቶጎናል አክሲስ ትባላለች ማለት ነው። therefore እዚህ ጋር ኖት አለኝ። note that the vertex of the graph of f of x which is equal to x plus k whole square plus c is minus k, c ነው አለ። አይታችኋል? አሁን እዚህ ላይ 3,2 ይኸው 3,2 3 ማይነስ ኬ ያለው ለምንድን ነው? ማይነስ 3 ነበር። አይሄ ማይነስ ኦፍ ማይነስ ፕላስ 3 ይሆናል። ኮማ ሲ ማለት ሲ ማነች? እዚች ጋር ቱነች እኮ ላይ ኤም ብለን ስለተጠቀምናን ነው እንጂ። ስለዚህ ማይነስ ኬ ኮማ ሲ ይሆናል። ኤክስ ማይነስ ኬ ሆል ስኩዌር ፕላስ ሲ ቢሆን ኬ ኮማ ሲ ይሆናል ማለት ነው ቨርቴክሱ። ወይም እዚህ ጋር ተሰጥቷል ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ማይነስ ኬ ሆል ስኩዌር ማይነስ ሲ ከሆነ ቨርቴክሱ ኬ እና ማይነስ ሲ ይሆናል ማለት ነው ቨርቴክሱ። On the contrary, the vertex of the graph f of x which is equal to x plus k whole square minus c is minus k እና minus c ይሆናል። The vertex of the graph f of x which is equal to x minus k whole square plus c ደግሞ ምን ይሆናል? k c ይሆናል ማለት ነው። ምንም እዚህ ጋር መሸወድ ምናምን የለውም ማለት ዳት ማች ቀለል አድርጋችሁ ታሰባችሁት በጣም ቀላል ነው። ምናልባት አሁንም በድጋሚ የምነግራችሁ የሚከብዳችሁ ከሆነ በወረቀት አድርጌ ወይም ጀስት እያንዳንዷን ስቴፕ በስክሪፕቶ ወይም በሆነ ማርከር ነገር እያደረኩ ላሳያችሁ እችላለሁ፣ ግራፉ እንዴት እንደሚሰራ ማለት ነው። ይሄ ነገር ግልጽ ካልሆነላችሁ ወይም ያወዛግባችሁ ነገር ካለ አሳውቁኝ ኮሜንት ሴክሽን ላይ። The final section is about sketching the general quadratic function on the form y which is equal to x square plus bx plus c። እንግዲህ ይሄ የጀነራል ኳድራቲክ ፋንክሽን ኢኩዌሽን ነው። እስካሁን ድረስ y which is equal to x square እንሰርተናል፣ x square plus እንሰርተናል፣ a into x minus k whole square ሰርተናል፣ a into x minus k whole square plus c ወይም plus m ሰርተናል። አሁን ደግሞ y which is equal to x square plus bx plus c እንዴት ነው የሚሰራው? The algebraic expression must be rearranged so that the line of symmetry and the orthogonal axis can be determined. The procedure required is completing the square method ነው። completing square method ይባላል ፕሮሲጀሩ። completing square method ምን ማለት ነው? ኦኬ እንግዲህ እዚህ ጋር ላይን ኦፍ ሲሜትሪ ማለት ቨርቲካል ላይን ነው። ኦርቶጎናል አክሲስ የምንለው ሆሪዞንታል ላይን ነው። አንድ መያዝ ያለባችሁ አክሲስ ኦፍ ሲሜትሪ የምንለው እንግዲህ ግራፉን ለሁለት እኩል መሰንጠቅ የሚችል ነው። ኦርቶጎናል አክሲስ የምንለው ደግሞ ቨርቴክሱ የሚያርፍባት ሆሪዞንታል ላይን ማለት ነች። ኤኒሃው እዚህ ጋር ኮምፕሌቲንግ ስኩዌር ሜትድ የሚባል ነገር እንሰራለን። ለምሳሌ the quadratic function is given by y is equal to x square plus 6x plus 11 የሚባል ኳድራቲክ ፋንክሽን ቢሰጠን ይህን ኮምፕሌቲንግ ስኩዌር እንዴት እንደምንሰራ እናያለን። አንደኛ apply completing the square method for the function። ሁለተኛ use this to determine the axis of symmetry and orthogonal axis to the of the curve። ሶስተኛ find the point on the x and y axis where the curve closes them። ሶስተኛ sketch the function አራተኛ መጨረሻው ማለት ነው sketch the function። so how to completing square or how to make a completing square። completing square እንዴት ነው የሚሰራው? ተከተሉኝ። y which is equal to x square plus 6x plus 11 የተሰጠ ጊቭን ነው። ምን አደርጋለሁ? 6x የምትለዋን 6ን ሃፏን እፈልጋለሁ። የ6 ሃፍ ስንት ነው? 3 ኦኬ። ስለዚህ ምንድነው ማረጋው? x square plus 6x plus የ6 ሃፍ 3 ነች ስኩዌር አድርጓት 9 ሲቀነስ 9 ሲደመር 11 ምንድነው ያደረኩት? እዚህ ላይ 9 ሲቀነስ 9 እኮ 0 ነው አይደል? 0 ከሆነ x square plus 6x plus 11 ራሱ ጋር ተመሳሳይ ነው። ስለዚህ ኮምፕሌቲንግ ስኩዌር
ምንም አይነት ቼንጅ አያመጣም ለአሰራር እንዲመቸን እንጂ። ለምሳሌ ኤ ኦቨር ቢን በ10 10ኛ ብታብዙት ምንድነው ለውጡ? 10 ኤ ኦቨር 10 ቢ ኤ ኦቨር ቢ እንደማለት ነው። ሶ እዚህ ጋር ያለው ላይክ ዳት። ስለዚህ የምፈልገው ማንን ነው? ኤክስ ስኩዌር ፕላስ 6 ኤክስ ፕላስ 9 ማለት ምን ማለት ነው? ከዚች ወደዚህ ያለችው ማለት ነው። ከዚች ወደች ያለችው ፓርት ኦኬ። ይቺ ፓርት ኤክስ ፕላስ 3 ዞል ስኩዌር ስትተነተን የምትሰጠኝ ዋጋ ነው። ኤክስ ፕላስ ስኩዌር ያረኳት 3 ነው የ6.5 ማለት ነው ዞል ስኩዌር ፕላስ 2 ከየት መጣ? ኔጌቲቭ 9 ፕላስ 11 2 እኮ ነው ወይም 11 ሲቀነስ 9 እንደማለት ነው። ስለዚህ ይህን ደግሞ ሰርቼዋለሁ ከዚህ ቀደም ላይ። ሶ ግራፉ ምንድነው የሚሆነው? 3 ዩኒት አሁን ከy which is equal to x square ግራፍ 3 ዩኒት ወደ ሌፍት ይሄድና 2 ዩኒት ወደ ላይ ይወጣል ማለት ነው። ስለዚህ አክሲስ ኦፍ ሲሜትሪ y which is equal to -3 ኦርቶጎናል አክሲሱ ደግሞ ማን ነው x which is equal to 2 ይሆናል ማለት ነው። I mean axis of symmetry x which is equal to -3 orthogonal axis ደግሞ y is equal to 2. This is a function y which is equal to x square move to the left so that its axis of symmetry is x which is equal to -3 and shifted up by 2 therefore the orthogonal axis is y is equal to 2. አሁን ያልኳችሁ ነገር ነው። The function is y which is equal to x plus 3 whole square plus 2. It will not cross the x-axis. The graph has no x-intercept. x-axis አይነካም ፈጽሞ ምክንያቱም ሁለት ዩኒት ወደ ላይ ወጥቷል። Put x which is equal to 0 into the original function of the form of the function. That means y which is equal to x square plus 6x plus 11 gives y which is equal to 11. አሁን ለx 0 ብትሰጡት y which is equal to 11 ይሆናል። ስለዚህ y which is equal to 11 ላይ y አክሲሱ ክሮስ ይደረጋል ወይም ኢንተርሴፕት ይደረጋል ማለት ነው። ስለዚህ ግራፋችን ይሁት ይሆናል 3 ዩኒት መጣው ኔጌቲቭ 3 ላይ ማለት ነው ወደ ሌፍት ነው የመጣው 2 ዩኒት ወደ ላይ ወጣው ከዛ እቺን ፖይንት አገኘው ግራፌን ስላለው ከዛ y አክሲስ ስንት ላይ ነው የሚያቋርጠው 11 ላይ 10 11 12 ስለዚህ 11 ላይ እንደሚያቋርጠው በምን አወቅኩ ካልኩኝ ይሄ ላይን ማለት x which is equal to 0 ነው። ስለዚህ ለx 0 ሰጠውት x 0 ስኩዌር 0 ነው 6 ታይምስ 0 0 ነው ከዛ 11 ይቀራል። ስለዚህ እቺ ፖይንት ማለት 0.11 ነች y ኢንተርሴፕት እንደማለት ነው። ስለዚህ እንደዛ አድርገን ነው የምንሰራው ምንም የሚካበድ ነገር የለውም። ኮምፕሌቲንግ ስኩዌር መስራት ነው። ለምሳሌ እስኪ እንስራ ኔጌቲቭ x ስኩዌር ፕላስ 2x ፕላስ 3 ኮምፕሌቲንግ ስኩዌር ይሰራል። ፋንክሽን ጽፋለሁ y which is equal to x square plus 2x plus 3 then ምንድነው ማድረገው የቱ ሃፍ ስንት ነው ወይም ከዛ በፊት ይህን እስቲ ሪአሬንጅ ላድርገው በሌላ አገላለጽ ምን ማለት ነው ኔጌቲቭ ኢንቱ x square minus 2x plus 3 እንደማለት ነው። ምክንያቱም ኔጌቲቭዋን ውስጥ አብዟት ኔጌቲቭ x ኔጌቲቭ ውስጥ ሲገባ plus 2x plus 3 ራሱ ነው አገላለጽ የኔ የተለየው። ስለዚህ እዚህ ጋር የጋራ ማን አለኝ x የጋራ አለኝ x square to x እዚህ x ስላለ ስለዚህ ኔጌቲቭ ኦፍ x minus 1 the whole square minus 1 plus 3 ይሆንልኛል። ኦኬ ስለዚህ ሪአሬንጅ አድርጉት ኔጌቲቭ 1 አስገቧት ኔጌቲቭ ኦፍ x minus 1 the whole square ታይምስ ኔጌቲቭ ኦፍ ኔጌቲቭ 1 ፖዚቲቭ 1 ፕላስ 3 ስለዚህ ኔጌቲቭ ኦፍ x minus 1 the whole square ፕላስ 1 ፕላስ 3 4 ይመጣል። ሶ እንደምታዩት ይህን ዋጋ አገኘው። የዚህ ግራፍ ምን አይነት ነው የሚሆን ካል ዳውንዋርድ ነው የሚሆነው ምክንያቱም የኤ ዋጋ ኔጌቲቭ ስለሆነ ዳውንዋርድ ይሆንና ወደ ራይት አንድ ዩኒት እንሄድና 4 ዩኒት ወደ ላይ እንወጣለን ከኤክስ አክሲሱ በላይ ማለት ነው አይደል? እስቲ ግራፉን ነው ካል ይሄው አሁን ከዋይ አክሲስ አንድ ዩኒት
አገኘን። ከዛ ፎር ዩኒት ሽቅብ ስንወጣ ይሄን አገኘን እንደማለት ነው። ግልጽ እንደሚሆንላችሁ ተስፋ አደርጋለሁ። እንደነገርኳችሁ ነው። ግልጽ ያልሆነ ሀሳብ ካለ ምክንያቱም የኳድራቲክ ፋንክሽን አዲሳችሁ ስለሆነ ግልጽ የማይሆን ሀሳብ ካለ ማትማቲክስን ያው እስክሪብቶና ወረቀት ማገናኘት ያስፈልጋል። የምነግራችሁን ሀሳብ ወይም ሂንት በመጠቀም በእስክሪብቶና ወረቀት በማገናኘት መስራት አለባችሁ። ወይ ሙሉ በሙሉ አልገባንም ካላችሁ እኔ ራሴ በቪዲዮ እስክሪብቶና ወረቀት እያገናኘው የማሳያችሁ ይሆናል ማለት ነው። ኦኬ፣ ስለዚህ በዛ ወይ ልሰሩት ይገባል። አሁን እዚህ ጋር ኤክስ አክሲስን ይቆርጠዋል፣ ዋይንም እንደዛው። ስለዚህ ኤክስ ኢንተርሴፕት እና ዋይ ኢንተርሴፕትን ለማግኘት እንግዲህ ዋይ ኢንተርሴፕትን ለማግኘት ለኤክስ 0 መስጠት ነው። ኤክስ ኢንተርሴፕትን ለማግኘት ደግሞ ለዋይ 0 መስጠት ነው ባጭሩ ስለ ኢንተርሴፕሽን ስናወራ። ስለዚህ y is equal to negative of x minus 1 whole square plus 4 this will cross the x axis when y is equal to 0 ነው። ስለዚህ ለy 0 እንስጥ negative into x minus 1 whole square plus 4 which is equal to 0። አሁን 4ን ወደዛ አሻግሩት ኔጌቲቭ 4 ይመጣል። በኔጌቲቭ ስናበዛው ፖዚቲቭ ይሆናል። ኦኬ፣ ስለዚህ 4 which is equal to x minus 1 whole square። አሁን እዚህ ጋር ኔጌቲቭ ኦፍ x minus ነበር የሚሆነው ኔጌቲቭ በኔጌቲቭ ስለጣፋ ነው። ወይም 4ን ወደዚህ ውሰዱት ኔጌቲቭ 4 ይሆናል። እዚህ ጋርም ኔጌቲቭ ከዚህም ኔጌቲቭ ሲሆን ኔጌቲቭ በኔጌቲቭ ይጣፋና x minus 1 whole square equal to 4 ይሆናል። ስለዚህ ምን እናርግ? ቦት ሳይድ ስኩዌር ሩት እናስገባው። ስኩዌር ሩት እናስገባው x minus 1 which is equal to plus or minus 2 ይሆናል አይደል? x minus 1 which is equal to plus or minus 2 this implies x which is equal to 1 plus or minus 2 that means x is equal to minus 1 or 3 ማለት ነው። ስለዚህ x at x which is equal to minus 1 ወይም at x which is equal to 3 ላይ ይሄ ግራፍ x አክሲስን ክሮስ ያደርገዋል ማለት ነው። ኦኬ፣ ስለዚህ minus 1 እና 3 ላይ ክሮስ ይደረጋል። እንመለስ እስቲ ግራፉ የት ነበር ያለው? at minus 1 እዚች ጋር እና at 3 ማለት እዚች ጋር ነው። ኦኬ፣ ዋይ አክሲስ የሚቆረጥባት ፖይንት እዚች ጋር ማን ነች ካል ለኤክስ 0 መስጠት ነው። ለኤክስ 0 መስጠት ሲምፕሊ እዚች ጋር 0 ስጡ እስኪ። 0 ስንሰጥ ኔጌቲቭ 1 ይሆናል። ኔጌቲቭ 1 ስኩዌር 1 ማለት ነው። ኔጌቲቭ 1 ፕላስ 4 3 ይሆናል። ስለዚህ ዋይ is equal to 3 ላይ ክሮስ ይደረጋል ማለት ነው ዋይ አክሲስ። ስለዚህ እቺ ፖይንት 3 ነች ማለት ነው። እንደዚህ አድርገን ነው የምንሰራው። ዛት ማች ዲፊካልት አይደለም። አቅልላችሁ እዩት። ምሳሌዎችን በደንብ ስሩ። አክብዳችሁ የምታውቁ ከሆነ ግን ቀድማችሁ ወድቃችኋል ማለት ነው። ስለዚህ እያንዳንዱ ነገር ቀላል እንደሆነ ማየት ማለት ነው። ኦኬ ኖት the graph of f of x which is equal to x plus k whole square plus is open upward። እቺ ጋር ፖዚቲቭ ስለሆነች ይሄ ዋጋ ኦፕን አፕዋርድ ነው። እቺ ጋር ኔጌቲቭ ከሆነች ደግሞ ዳውንዋርድ ነው ኦፕን የሚያደርገው። the vertex of the graph of f of x which is equal to x plus k whole square plus c is ኔጌቲቭ k እና c ነው ብለናል። ይሄ የተደገመ ነው ላይ የማይተነዋል። and the vertex of x minus k whole square minus c ከሆነ ደግሞ k እና c ኔጌቲቭ c ናቸው ቨርቴክሶቹ። similarly the vertex of f of x which is equal to x plus k whole square minus k ከሆነ ኔጌቲቭ k እና ኔጌቲቭ c ናቸው የሚሆኑት ማለት ነው ቨርቴክሶቹ ይሄው ኔጌቲቭ k እና ኔጌቲቭ c። and f of x which is equal to x minus k whole square plus c ከሆነ ደግሞ k እና c ይሆናሉ ማለት ነው ቨርቴክሶቹ። እንደዚህ አድርገን ግራፍ ኦፍ ኳድራቲክ ፋንክሽንን መስራት እንችላለን ማለት ነው ጋይሶች። አይ ሆፕ ክሊር እንደሆነላችሁ ተስፋ አደርጋለሁ። ግን ሳስበው ይሄ ነገር ትንሽ ሪቫይዝ መደረግ መቻል ያለበት መደጋገም ያለበት ስክሪፕቶና ወረቀት መገናኘት ያለበት እንደሆነ እረዳለሁ። ግን ቢያንስ መስመር ላስይዛችሁ ወይም ልምራችሁ በሚል ነው። አስፈላጊ ከሆነ እንደነገርኳችሁ በቪዲዮ እያደረኩኝ ማርከርና ወረቀት ወይም ስክሪፕቶና ወረቀት በማገናኘት እንዴት እንደሚሰራ እየሰራው ላሳያችሁ እችላለሁ ማለት ነው። ከተቻለ አኒሜሽን ቪዲዮ በማዘጋጀት እንዴት ግራፉ እንደሚሰራ ምናምን ልሰራላችሁ እችላለሁ ማለት ነው።
ኦኬ ጋይስ የመጨረሻ ደግሞ አንድ ፖይንት አለችን አጭር ስለሆነች እዚሁ ጋር አብረን እንስራት። አፕሊኬሽን ኦፍ ሪሌሽን ኢን ፋንክሽን የምትል ነገር ነች። የሪሌሽን እና የፋንክሽን ጠቀሜታው ወይም ትግበራው ምን ጋር ነው? የመጀመሪያው አፕሊኬሽን ኢንቮልቪንግ ሪሌሽን ከሪሌሽን ጋር የተገናኘው ጠቀሜታው ወይም ትግበራው ምንድን ነው? ኢን ዘ ዳታ ጊቨን ብለው እዚህ ጋር የተሰጠ ዳታ ዲፒክት ዘ ሌንግዝ ኦፍ ዘ ውመንስ ፈመር ኤንድ ሀር ኮረስፖንዲንግ ሃይት። ፈመር ማለት የጭን አጥንት ነው፣ የጭን አጥንት ርዝመት ነው። ስለዚህ የሴቶች የጭን አጥንት ርዝመት ከቁመታቸው ጋር ስናወዳደር ሪሌሽንሺፑ ምን ይመስላል የሚል ነው አሰጣጡ እዚህ ጋር የተሰጠው ማለት ነው። ቤዝድ ኦን ዲስ ዳታ the forensic specialist can find a linear relationship between the height y and the femur x centimeter. ፎረንሲክ ሳይንቲስት ማለት ከወንጀል ጋራ ወይም ከህግ ጋራ ተያያዥነት ያለው የህክምና መረጃ የሚሰጥ ስፔሻሊስት ነው ማለት ሐኪሞች ለምሳሌ የሆነ የሞተ ሰው ሲመጣ ያን የሞተ ሰው በምን ሁኔታ እንደሞተ ምናምን ከህግ ጋራ ሰው ገሎት ነው ወይ ትራፊክ አደጋ ነው ምናምን የሚለውን ነገር የሚያጠኑ ናቸው ፎረንሲክ ስፔሻሊስት የሚባሉት ወይም አሻራ ምናምን ምርመራ ጋር የተገናኘ ስራ የሚሰሩ ናቸው። ኤኒሃው ዋይ ማለት ሄይት ነው እና የፈመር ሌንግዝ ወይም የጭን አጥንት ሌንግዝ ደግሞ ዋይ ነው ማን ነው ኤክስ ነው ኢን ሴንቲሜትር። ሪሌሽንሺፑ ዋይ ማለት ሄይት ነው which is equal to 0.906x plus 24.3 ነው ሪሌሽንሺፑ። ኤክስ ግን በማንና በምን መካከል ነው? በ40 እና በ55 ሴንቲሜትር መካከል ነው። ኤክስ ማለት እንግዲህ የጭን አጥንት ርዝማኔ ነው። ከ40 አያንስም ከ55 አይበልጥም ማለት ነው ኢን ሴንቲሜትር። ስለዚህ ሌንግዝ ኦፍ ዘ ፈመር ኢን ሴንቲሜትር 45.5 48.2 41.8 46.0 and 50.4 ዴን ኮረስፖንዲንግ ሄይት ኢን ኢንች ነው የተሰጠው በኢንች የኛው በሴንቲሜትር። ምናልባት እንግዲህ ብዙ ጊዜ በእንደዚህ አይነት ካልኩሌሽን በተመሳሳይ ዩኒት መሆን መቻል ነበረበት። ለምን ኢንች እንዳለው አላውቅም። 65.5 68.0 62.2 66 and 70.5 የሚል ኮረስፖንዲንግ ቫልዩ ተሰጥቷል። ዜን እዚህ ጋር ጥያቄው አለ from this type of relation the height of the woman can be inferred based on the skeleton remain. A. Find the height of the woman whose femur is 46.0 cm. Find the height of the woman. height of the woman ማለት የዋይ ዋጋን ፈልጉ ማለት ነው። የአጥንት ርዝማኔው 46 ቢሆን። ሁለተኛ find the height of the woman whose femur is 51 cm. ስለዚህ 46 ሴንቲሜትር የሚል እዚህ ጋር ካለ 46 66 ነው ኮረስፖንዲንግ ሄይቱ። 51 የሚል እዚህ ጋር ስለሌለ ካልኩሌት መደረግ አለበት፣ ግን ሁለቱንም ካልኩሌት አድርገን ቼክ እናደርጋለን። y which equal to 0.906x plus 24.3 ነው። በኤክስ ቦታ ማን ነው ምንተካ 46። ስለዚህ 0.906 into 46.0 plus 24 which is 65.976 approximately 66 ማለት ነው። አይታችኋል 66 ማለት ነው approximately። ሁለተኛው ደግሞ 51 ቢሰጥ የፈመር ሌንግዙ 51 ቢሰጥስ 0.906x plus 24.3 ከላይ ከሰጠን ሪሌሽን አንፃር ማለት ነው። ስለዚህ 0.906 times 51 plus 24.3 which is 70.506 ስለዚህ ምን ይሆናል? the woman is approximately 75.5 inch tall። አሁን ይሄ ኢን ምንድነው? ይሄ ኢን ሴንቲሜትር ነው። ይሄ የኛው ደግሞ ወደ ኢንች ሲቀየር 75.5 እዚህ ጋር የታለ ተሰጥቷል። 75 አልመጣም የለም አልተሰጠም። 75.5 ሳይሆን እዚህ ጋር አንድ ነገር ላስተካክላችሁ። ያው መጽሐፉ ትንሽ ማስተካከል የሚፈልገው ብዙ ፓርቶች አሉት። መጀመሪያ ላይ ኤክስን በሴንቲሜትር ተክተን ዋይን በኢንች ልናገኝ አንችልም። ስለዚህ ሄይቱም ኢን ሴንቲሜትር ነው መሆን ያለበት፣ ሌንግዝ ኦፍ ዘ ፈመርም ኢን ሴንቲሜትር ነው መሆን ያለበት። ተመሳሳይ ዩኒት መሆን ያለበት እንጂ አንድ ኢኩዌሽን ላይ የተለያየ ዩኒት ልንጠቀም አንችልም። ምክንያቱም ኤክስ ላይ የምንተካው ሴንቲሜትር ነው፣ ዋይ የምናገኘው ኢን ሴንቲሜትር ስለሆነ ማለት ነው። ስለዚህ እዚህ ጋር 75 የሚለውን ከሁለት አንዱ ነው የሚሆን። ካልኩሌት አላረኩትም። ወይ 70.5 ነው ወይ 75.5 ነው። ኤኒሃው ይችን ነገር ካልኩሌት አድርጉና አድረሱበት። 0.906 times 51 plus 24.3
የውጤት 70 ከመጣ 70 ነው መልሳችን 75 ከሆነ 75 ዩኒቱ ግን ኢንች ሳይሆን ሴንቲሜትር ነው በሴንቲሜትር another example ወይም application if the equation x squared plus 18x plus 81 represents the area of the square what is the perimeter of the square if x is equal to 10 ይሄ ደግሞ መሰላችሁ area of square ተሰጥቷል በዚህ ኢኩዌሽን የተጠየቅነው perimeter ወይም ዙሪያውን ነው የx ዋጋ 10 ቢሆን ማለት ነው x squared plus 18x plus 81 ፋክተራይዝ ሲደረግ x plus 9 times x plus 9 ነው ሁለቱን እርስ በርሱ ብታበዙት ይሄን ይሰጠናል since this represent the area of the square where the length is equal to the width አሁን area ማለት length times width ነው ስለዚህ x plus 9 is the length x plus 9 is the width ስለዚህ ሁለቱም እኩል ናቸው x plus 9 x plus 9 ያ ማለት length ከwidth ጋር እኩል ነው ማለት ነው then x plus 9 is equal to length and x plus 9 is equal to width and perimeter ደግሞ እንዴት ነው የሚሰራው perimeter ማለት 2 into l plus w ነው አይደል 2 into length plus w ስለዚህ 2 into length plus w that is 2 into በlength ፈንታ x plus 9 ምክንያቱም x plus 9 length ነው ስለተባለ plus x plus 9 የዊድዙ ማለት ነው ስለዚህ x plus 9 x plus 9 ማለት 2x plus 18 እንደማለት ነው so 2 into 2x plus 18 ይመጣል 9 plus 9 18 ስለሚመጣ x plus x 2x ስለሚመጣ so 2 ውስጥ አስገብታችሁ አብዙት 4x plus 36 ይመጣል የx ዋጋ ግን ስንት ነው ተብሏል 10 ስለዚህ እዚህ ጋር 10 አስገቡ 4 ሲባዛ በ10 40 40 ሲደመር 36 76 ስለዚህ perimeter of the square is 76 ዩኒት ይሆናል ማለት ነው ሌላ ምሳሌ አለ the width of the square is 1 less than twice its width what is its length the width of the square የሆነ ስኩዌር ወይም ካሬ width and less than twice of the width እዩት ወደ ሶሉሽን ስንገባ when one less than a number means simply አንድ መቀነስ ማለት ነው so the algebraic symbol is x minus 1 ከተሰጠን ቫልዩ አንድ እንደመቀነስ ማለት ነው one less than ከተባለ let the width be x ነው ብንል then x less than 1 than 2x than 2x ለምናል twice its width ስለሚል ነው ቱን የተጠቀምነው ስለዚህ x which is equals to x ምንድነው width ነው let width which equal to x ስላልነው which is equals to 2x minus 1 2x ለምናል twice of its width ስላል minus 1 ለምናል less 1 ስለሚል ስለዚህ twice its width minus 1 እንደማለት ነው so አንድን ወደዚህ xን ወደዛ ውሰዱ አንድ ኔጌቲቭ ስለሆነ ወደዚህ ስትመጣ ፖዚቲቭ x ፖዚቲቭ ስለሆነ ተኩሉን አስታልፍ ኔጌቲቭ ስለዚህ 1 which is equal to 2x minus 1 so 2x minus x ምን ይመጣል x ስለዚህ 1 which is equal to x ወይም x ዋጋ 1 ነው ማለት ነው in a square the length which is equal to the width so the length is 1 ይሆናል ማለት ነው እንደዛ አድርገን በሪሌሽን ያለውን አፕሊኬሽን መስራት እንችላለን ሌላኛው አፕሊኬሽን ኤሪያ ሚኒመም and maximum value of quadratic function ነው suppose you throw a stone upward the stone turns downward after reaching maximum height similarly a parabola turns after it reaches a maximum or minimum y value አሁን እንግዲህ የሆነ ነገር ወደ ላይ ብትወረውሩ ወይም ድንጋይ ብትወረውሩ የሆነ ማክሲመም ፖይንት ተደረሰ በኋላ ይታጠፋል ስለዚህ የታጠፈባት ፖይንት ማክሲማው ነች ወይም ፓራቦላን ብንወስድ ፓራቦላ ይዘር አፕዋርድ ዳውን ሊያደርግ ይችላል አሚን ኦፕን አፕዋርድ ወይም ኦፕን ዳውንዋርድ ሊሆን ይችላል ኦፕን አፕዋርድ ከሆነ ሚኒማ ይኖረዋል ኦፕን ዳውንዋርድ ከሆነ ማክሲማ ይኖረዋል ወይም የዩ ቅርጽ ካለው ሚኒማ የዛ ተቃራኒ ከሆነ ማክሲማ ይኖረዋል ስለዚህ እንግራፊውት እዚህ ጋር ለምሳሌ አሁን እንደዚህ ነው የታጠፈው ዳውንዋርድ ነው ስለዚህ ተርኒንግ ፖይንቱ ማክሲመም ፖይንቱ ነው እንደምታው 3.1 is the maximum point for this graph ወደ ላይ ቢታጠፍ ደግሞ ይቺ ፖይንቷ ሚኒመም ቫልዩ ትሆናለች ማለት ነው so እዚህ ጋር ይዩት the minimum value of the quadratic function expressed as f of x is equal to x plus k whole square plus k is c ምኑ ነው ሚኒመም ቫልዩ ወይም ባጭሩ c ብቻ ሳይሆን ተርኒንግ ፖይንቷ ነች
minus k comma c ነው minus k comma c and the maximum value of f of x is equal to negative x plus k whole square plus c is c ይላል ወይም ባጭሩ minus k comma c ነው። አሁን ይሄ ማክሲመም ቫልዩ ያልነው ለምንድን ነው? ይሄ ግራፍ ምንድነው የሚሆነው? ኦፕን ዳውንዋርድ ነው የሚያደርገው ምክንያቱም ኔጌቲቭ ስለሆነች ዳውንዋርድ ኦፕን ለሚያደርግ ነገር ማክሲመም ቫልዩ ነው የምንፈልግለት አፕዋርድ ኦፕን ለሚያደርግ ደግሞ ሚኒመም ቫልዩ ነው የምንፈልግለት ለምሳሌ find the maximum value for x square ማነው ኔጌቲቭ x square plus 6x minus 8 የዚህን ግራፍ እስኪ ለማድረግ ምን እንጠቀማለን ብለናል ኮምፕሌቲንግ ስኩዌር ሜተድ ተጠቅመን ነው የምንሰራው ስለዚህ ኮምፕሌቲንግ ስኩዌር ሜተድ ስንጠቀም የ6ን ሃፍ ስኩዌር እናደርጋለን 6 ሃፍ ማለት 3 ነች ስኩዌር ስትሆን 9 ነች ስለዚህ ኔጌቲቭ 9 ፕላስ 9 አደረግን ከዛ ይውት ኔጌቲቭ x ስኩዌር ፕላስ 6x ማይነስ 9 ምን ማለት ነች እቺ ኔጌቲቭ ኦፍ x ማይነስ 3 ሆል ስኩዌር ፕላስ 1 ማለት ነው ኮምፕሌቲንግ ስኩዌር ሜተድን ተለማመዱት እንዴት እንደሚሰራ ወይም ማን የማን ስኩዌር ነው የሚለውንም ማወቅ አለባችሁ ስለዚህ እዚህ ግራፍ እንዴት እንደሚሰራ እናውቃለን ኔጌቲቭ የምታመለክተው ኦፕን ዳውንዋርድ መሆኑን ነው ይቺ 3 ኔጌቲቭ 3 ደግሞ 3 ዩኒት ወደ ራይት መሄዱን ነው ከዚህ ወደዚህ 3 ዩኒት ሄዷል ፕላስ 1 ማለት ደግሞ ከኤክስ አክሲስ ወደ ላይ 1 ዩኒት ይወጣል ስለዚህ 1 ዩኒት ወደ ላይ ወጥቷል 3 ዩኒት ደግሞ ወደ ራይት ሄዷል ስለዚህ 3.1 ወይም 3.1 ምንድነች እቺ ተርኒንግ ፖይንት ይቺ ተርኒንግ ፖይንት ለዚህ ግራፍ ማክሲማው ነች ማለት ነው ይህ ግራፍ ከ3.1 በላይ መውጣት አይችልም መጨረሻ ጣራው ለዚህ ግራፍ ይቺ ነች ማለት ነው ስለዚህ 3.1 is the vertex simply የk ዋጋ ነች የk ዋጋና የc ዋጋ ማለት ነች እቺ and hence the maximum value of f is 1 ይላል or simply c እንደማለት ነች c ፖይንቱን ከተጠየቅን 3.1 ቫልዩን ከተጠየቅን 1 እንላለን ወይም የስም ዋጋ እንገልጻለን ማለት ነው so in this case the range of the function is range ማለት ከማን በታች ነው ከአንድ በታች ነው ማለት ነው ወይም ከኔጌቲቭ ኢንፊኒቲ እስከ 1 ድረስ አንድን ጨምሮ እንደማለት ነው ኦኬ ስለዚህ እንደዛ አድርገን እንረዳለን ማለት ነው ማክሲመም ሚኒመም ቫልዩ በዚህ way ካልኩሌት ማድረግ ይቻላል ምናልባት ተጨማሪ የሆነ ምሳሌዎችን ከፈለጋችሁ ድሮ መጽሐፉ ላይ በደንብ ይኖራል በያስባለሁ እዛ ጋር በሰፊው ማክሲመም ሚኒመም ቫልዩዎች ምናምን ብዙ ነገሮች አሉ 10ኛ ክፍል እንኳን ከሌለ 11ኛ ክፍል እና 12ኛ ክፍል አለ ምክንያቱም አሁን በአዲሱ ትምህርት ካሪኩለም የሆነው ምንድነው ላይ ክላስ የነበረው ወደ ታች ክላስ ማምጣት የማሸጋሸግ ስራ ነው እየሰሩ ያሉት እንግዲህ ለምን እንዳሰው አልገባኝም መጽሐፉ ራሱ የድሮ በጣም ቆንጆ ነበር ግን ይሁን anyhow ዩኒቱ ይሄን ይመስላል ኤክሰርሳይሶች እንዲሰሩላችሁ ከፈለጋችሁ ከስር ላይ ኢትዮጵያን ኤጁኬሽን ኤክሰርሳይዝ የሚል አካውንት አለ እሱን አካውንት ሰብስክራይብ አድርጉት ፕሊዝ እሱን የምታደርጉ ከሆነ ኤክሰርሳይሶችን እየሰራው ነው ያለሁት ስለዚህ በዛ አካውንት ኤክሰርሳይሶችን የምንሰራ ይሆናል ማለት ነው ዩኒቱ አጠቃላይ ይሄን ይመስል ነበር እስካሁን ድረስ አብራችሁ ስለነበራችሁ በጣም ቴንኪዩ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ በሚቀጥለው ዩኒት 2 ላይ ፖሊኖሚያል ፋንክሽንስ በሚል ቶፒክ ዙሪያ የምንገናኝ ይሆናል ማለት ነው ፖሊኖሚያልም እጅግ በጣም ደስ የሚልና ኢንተረስቲንግ የሆነ ቶፒክ ነው ማለት ነው እስከዛው ድረስ በያላችሁበት ሰላማችሁ ይብዛ መልካም ጊዜ ባይ